እንግዲህ ድሬዳዋ የፍልሰት መነሻ ከተማ ናት። ባለቤቴ 2 ልጆችን ጥሎብኝ ሄዶ እነሱን ለማሳደግ በጣም ከበደኝ። ከፍልሰት ጋር ተያይዞ የድሬዳዋ ነዋሪ ሴት ብቻ አይደለም እኛ ጋር የምትመጣው። ለመሰደድ ወሰንኩኝ። እንዳውም ሳውዲ ነው የምንልካቸው ብለው ድሬዳዋ አምጥተው ማታ አሳይተው የሚመለሱበት ሁኔታ ሁላ አንዳንድ ጊዜ አለ። 300,000 ብር ተወሰደብኝ። ከዛም ወደ እስር ቤት ተወሰድኩኝ። ሳይኮሶሻል ሰፖርት ከተሰጣቸው በኋላ ነው ከፋሚሊ ጋር የምንቀላቅላቸው። ለመቋቋም የረዳሽ ምንድን ነበር? ሴቶችን ኢኮኖሚካሊ ማብቃት የመጀመሪያው የቢሮ ማንዴት ነው። ሰላም፣ እንዴት አላችሁ? ውድ ወደ ሀገር ቤት ፕሮግራም ተከታታዮቻችን፣ ይህ ፕሮግራም ወደ ሀገር ቤት የተሰኘው ነው። ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተርና በዩኒሜን በተገኘ የገንዘብ ድጋፍ ዘወትር ቅዳሜ በአባይ ቴሌቪዥን በዚህ ሰዓት የምናቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችንም የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ ያጋጠማቸውን ውጣ ውረዶችና ያሳለፉትን ስኬትና ውድቀቶችን እንዳስሳለን። ስለ ፍልሰት የተለያዩ ማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶች ይቀርቡበታል። ከዚህ ቀደም እንዳቀረብንላችሁ የተለያዩ እውነተኛ የፍልሰት ታሪኮች ሁሉ በዚህ ክፍልም ለእናንተ ይመጥናል፣ ብትመለከቱትና ብታዳምጡት ትማሩበታላችሁ ያልነውን እውነተኛ የፍልሰት ታሪክ ይዘንላችሁ ቀርበናልና ተከታተሉ። የዛሬ ባለ ታሪካችን የተሻለ ህይወት ይኖረኛል፣ ከሀገሬ ወጥቼ ውጭ ሀገር ብሰራ ቶሎ ተለውጬ ቤተሰቦቼን አሳልፍላቸዋለሁ ብላ አስባ ያላትን ሁሉ አሟጣ ከሰውም ተበድራ ከሀገሯ በህገወጥ መንገድ ብትፈልስም እንደ እድል ሆኖ ከህገወጥ ፍልሰቷ ምንም ሳታተርፍ በባዶ እጇ ተስፋ በመቁረጥ ወደ ሀገሯ ትመለሳለች። እንደምታውቁት የፍልሰት ታሪክ ሁሌም አይሞላምና አስደሳች መጨረሻ የማይኖርበት ጊዜ ይበዛል። የእህታችንን ታሪክ እንደ ብዙዎቹ ፍልሰተኛ ሴቶች ታሪክ መጨረሻው ጥሩ አልነበረም። የሰራችበትን አታ በባዶ እጇ በመመለስ ምክንያት የስነ ልቦናና የኢኮኖሚ ተጽዕኖ ይገጥማታል። ህይወቷም ከድጡ ወደ ማጡ ይሆንባታል። የተሻለ ኑሮን ለራሷና ለቤተሰቦቿ ተመኝታ ብትፈልስም ሁሉም ነገር እንዳሰበችው መሆን ቀርቶ ያልጠበቀችውና የባሰ ሆኖ በሀዘንና ተስፋ በመቁረጥ ወደ ሀገሯ ተመልሳለች። ይህንን አሳዛኝ ልብ የሚነካ የፍልሰት ታሪኳን እንድትከታተሉት ጋብዣችኋለሁ። ከፕሮግራማችን ጋር አብሬያችሁ የምቆየው እኔ ዳኛ ይታይ ጣሴ ሲሆን እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። መልካም ቆይታ። ብዙ ፍልሰተኛ ሴቶች ከሀገራቸው ወጥተው እንዲፈልሱ የሚያስገድዷቸው ብዙ ገፊ ምክንያቶች አሉ። ከነሱ ምክንያቶች ውስጥ በዋናነትና በአንደኝነት የሚቀመጠው ከፍተኛ የኢኮኖሚ ጫናና ራስንና ቤተሰብን ከችግር ለማላቀቅ መመኘት ነው። እኚህ ሴቶች እንደ አጋጣሚ ሆኖ እድል ቢጠምባቸው፣ ህይወት ፊቷን ብታዞርባቸው፣ ዙሪያ ገባው ሁሉም ድቅድቅ ጨለማ ቢሆንባቸው ነው ውጪውን ደጁን የማያውቁትን መንገድ መምረጣቸው። አንዴ ከጨለመ ጨለመ ነው። እንዲሆነን ደግሞ በህይወት ከምንኖር ወደ ተገኘው ያስወጣል፣ ጭላንጭል ብርሃን ይታይበታል ወደ ተባለው ቦታ መጓዝ መሞከር፣ ከችግር ለመውጣት መጣር ተፈጥሯዊ ሙከራ ነው። እኚህ ፍልሰተኛ ሴቶች እድሜ ዘመናቸውን በፍልሰት ለመኖር የሚቆርጡት የራሳቸውን ህይወት ለማሸነፍ ስላቃታቸው አይደለም። ከጀርባቸው በሚሊዮን የሚቆጠሩ ቤተሰቦቻቸውን ችግር ተጋፍጠውና አሸንፈው አለኝታና ደጀን ለመሆን እንጂማ ለአንድ ራሳቸው መቻን ሰው ነበር። ላም ቀንዷ ይከብዳት አይደል ተረቱ። እኚህ የፈረደባቸው ምስኪን ሴቶች ግን የተፈጥሮ ግዴታ ጥሎባቸው ሩህሩህና ለሰው የማዘን የወላጅነት ተፈጥሯቸው አስገድዷቸው ለሰው መጨከን ስለማይሆንላቸውና ለሚወዷቸው ሰዎች ሲሉ ራሳቸውንና መተክ የሌለውን አንድ ነፍሳቸውን ለአደጋና ለሞት አሳልፈው ሰጥተው ከችግርና ከፍልሰት ጋር አንገት ለአንገት ይተናነቃሉ። ከዚህ ባለፈ የሚያሳዝነውና የኛንም የማህበረሰባችንንም እነሱን ለመረዳትና ለመርዳት ምንም አይነት አንዳች ነገር ማድረግ አለመቻላችንን የሚያሳየው ለዚሁ ፍልሰት ራሳቸውን አሳልፈው እንዲሰጡ በሕይወታቸው ውስጥ የሚቃጠሉበትን እሳት በክብሪት እንጭርላቸዋለን። ዛሬም የሚገኘው
በምስራቅ ሐረርጌ ዞን በደደር ከተማ ነው። እንግዲህ በደደር ከተማ ብዙ የፍልሰት ታሪኮችን የምንሰማባት ከተማ ናት። እንግዲህ ያው ዛሬም አንድ ባለ ታሪክ ታሪኳን ልታካፍለን አብራን አለች። መልካም ቆይታ ተከታተሉ። ሰላም እንዴት ነሽ? ሰላም። ስምሽን ማን ልበል? ፋጡማ። እሺ ፋጡማ፣ እንግዲህ ፍቃድሽ ሆኖ ታሪክሽን ለኔ ለማካፈል ስላገኘሽን እጅግ አድርጌ አመሰግንሻለሁኝ። እስኪ ስንት ጊዜ እንደቆየሽ በፍልሰት የት ሀገር እንደሆነ የጉዞ ሂደትሽና ታሪክሽ ምን እንደሚመስል እስኪ አጫውች። ሀሊኒን እንደምን አባ መናኸያን ነድሮ ቁቴ አችት ቢሰን ከይሳ ወጋ አፍርሞሽን ኤገ ቱሬ ቦዳ ፎዴ ቢሰንት ኢልሞ ዳሌነት ኤርጊ እነ ዳሌነት ኤርጊናን በስ አኔስ ዳይማ ለማን ቀባ ኢልማን ለማ ዲሴት ነረት ዲሜ መስሉ ፈለ ወዶና ኤርጋን ጅራቲን አችት ፎዴ ዳሌ ኢልሞ ሀደረት ኤርጊ አራ ሰኒቲፊን ዲሜ ኸራባራቲን ሀርገይሳሌ አከነት ፋጡማ እባላለሁ። ወደ አረብ ሀገር የሄድኩበት ምክንያት ከኔ ቀድሞ በሄደው ባለቤቴ የተነሳ ነው። ባለቤቴ እዛው በአረብ ሀገር ከቆየ በኋላ እዛው አረብ ሀገር አግብቶ ወልዶ የወለደውን ልጅ ለኔ ወደ ኢትዮጵያ ላከልኝ። እሱ ከመሄዱ በፊት ከኔ 2 ልጆችን ወልዶ ነው የሄደው። ከኔ ጋር ያለን ትዳር ሳይፋታ 80ችን ሳንቀድ በእኔ ላይ ሌላ ሴት አገባ። ከዛም ብሶ ልጅ ወልዶ ልጁን ሲልክልኝ በጣም ተናደርኩኝ። ከዛ በዛ ንዴት የተነሳ በባህር ወደ አረብ ሀገር ለመሄድ ወሰንኩኝ። ወደ አረብ ሀገር መሄጃ የሚሆነኝን ገንዘብ ለ8 ወራት ሰርቼ ካጠራቀምኩ በኋላ ሌሎች ልጆችም ለመሄድ እየተዘጋጁ ስለነበር ከነርሱ ጋር አብረን ስደት ጀመርን። የመን ለመድረስ 5 ወር ፈጀብን። የመንም ገባን። ከዛም ሌላ ደላላ ተረከበን። እናም ይዞን ሄደ። ጂሰን የሚባል ቦታ ስንደርስ በአካባቢው ጠባቂዎች ተይዘን ከዛም ለ5 ቀናት ታስረን ተለቀቅን። ጉዟችንንም ቀጠልን። ሪያድ ገባን እልሻለሁ። እዛው ሪያድ ለ10 አመት ቆየሁ። በ10 አመት ቆይታዬም ውስጥ ከበፊቱ ባለቤቴ ጋር አስታርቀውን አብረን ሆንን። ከዛም አንድ ልጅ ወለድን። ግን ልጄን ከወለድኩ በኋላ በጣም ታመምኩ። በጣም ስላመመኝ ኦፕራሲዮን ሆንኩኝ። በህገወጥ መንገድም ስለሄድኩኝ በኮንትራት መልክ ለ1 አመት ወይም ለ6 ወር ነው የምቀጠረው። ከዛ እንደዛ እያልኩኝ 10 አመታትን ሞላኝ። 10 አመት እንደሞላኝ በሀገሪቱ ህግ አስከባሪዎች ሲያዝ 300,000 ብር ተወሰደብኝ። ከዛም ወደ እስር ቤት ተወሰድኩኝ። በዛም ወቅትም እጄ ላይና ጆሮዬ ላይ የነበረውን ወርቅ እንመልሳለን ብለው ወሰዱብኝ። አልመለሱልኝም። እናም ከተያዝኩ በኋላ በሀገራችን የኤምባሲ ተወካዮች ወደ ሀገራችን እንድንመለስ ተደረግን እልሻለሁ። ይሄንን አደገኛ ጉዞ እንድትወስኝ ያደረገሽ ምንድነው? ሰበብኒ ጉዳን አንጃርሳ የኔ ዲሜ ረኩማ ጂን እንለን ዲሜ ዳይማ ለምን ረትገተ ኦድማን ዳይማ ሰንለ ሀታ ዋኔን እትንጉርጉሪን ኦዶ ተቀኛ እንቀቡ ኦድማ ዋት ጉርጉሬ ደለው ጅሩ ትልቁ ምክንያቴ ባለቤቴ 2 ልጆችን ጥሎብኝ ሄዶ እነሱን ለማሳደግ በጣም ከበደኝ። ይባስ ብሎ ሌላ ሚስት አግብቶ እና ወልዶ የወለደው ልጅ ላከብኝ። በዚህ ወቅትም በጣም ተናድጄ ስለነበር ለመሰደድ ወሰንኩኝ። ከተመለሽ በኋላ ምን አይነት ዘላቂ ጉዳት ገጥሞሻል? አካላዊ፣ ስነልቦናዊ ወይስ ማህበራዊ? እንቀቡ ሜዳ ሞቱማ ከኛ ረቢ ነገት ያተው ንኸይሱ መቺሴ አምባሲን ከኛ አከስቲ ጊዜ አዲስ አበባ ቡነለ ንኸይሱ መቺሴ ሂላ አንገማት ይሰለ ረቢን ሀጅራችሱ ንሌኒ ገለታውን ከተመለስኩ በኋላ እንኳን ምንም የገጠመኝ ችግር የለም። ይመስገን ለመንግስታችን። ተይዘን ሀገራችን ስንደርስም ተንከባክበው ነው የተቀበሉን እና መንግስታችንን እናመሰግናለን። ያሳለፍሽው ጉዞ ስለ ፍልሰትና አደጋዎች ያለሽን አመለካከት ቀይሮታል? ሜዳን እትሌ ነዱኩቤ ኦምፖራሽን ለቴ ጆሌን ኦሮሞ ተቺ ጅርቱ ማለቆ እትሌ ቡስቴ ነገርጋራኒ ኦምፖራሽን ተ መና አኺማ ኸይሳቤ እትሌ ፈየ ብየተን አልহামዱሊላህ ዱፈ ረክኒ ሰዋህዱ ነበር። ቅድም እንዳልኩሽ አሞኝ ኦፕራሲዮን በሆንኩበት ወቅት ገንዘብም ስለተወሰደብኝ እዛ ያሉ የሀገራችን ልጆች ናቸው ገንዘብ አሰባስበው ያሳከሙኝ እና ያሳለፍኳቸው ችግሮች በጣም ብዙ ነገሮችን አስተምረውኛል። አሁን በሀገሬ ላይ የተለያዩ የቤት ሸቀጦችን እየሸጥኩኝ ልጆቼን እያሳደግኩ እገኛለሁ። ጉዞ ከመጀመርሽ በፊት ምን ብታውቂ ደስ ይልሽ ነበር? ስላዋቤ ከማ ከነበ ብየትየቲን ዋን ጥቆ ተኮጀደ ብየትየ ጉድሳ ሚሶማ ከየ ጉድሳ
akkasitti jiraadha rakkoo biyya namaa tanurra geesse miiqaa uffanne hoggaa takka hidhaa keessatti daa'ima wajjin ስለ ስደት ምንነት ግንዛቤ ቢኖሩ ይኖሩ ከሀገሬ ሳልወጣ በሀገሬ ማንኛውንም ስራ እየሰራው ለእኔም ለቤተሰቤም እንዲሁም ለሀገሬ መብቃት ይችል ነበር። እንደው በተመሳሳይ መንገድ ለሚጓዙ ሴቶቻችን ምን መልእክት አለሽ? ምን ትመክሪያለሽ? አላ ሰላም አርኬ ሰላቤኸ waan akka ajaa'iba karaa asiilaal qobboota naga dabarru sila gorseetiin karaan akkana biitisan akkana tan akkana jee gorsee እኔ የምመክራቸው መንገድ ላይ ስላለው ስቃይ ከዛም ከደረሱ በኋላ ያለውን ስቃይና ምንም ገንዘብ እንደማያገኙ ነግራቸዋለሁ። እናም በሀገራችን ሰርተው መለወጥ እንደሚችሉና ከሄዱም በህጋዊ መንገድ እንደሄዱ ነው የምመክራቸው። ለመሄድ ሊያግዱ የሚችሉ ምን አይነት እድሎች ወይም ደግሞ ድጋፎች ቢመቻቹት ያለሽ? ጨራማ ዳንጋን namni asiin gaddeemuleen mootummaa keenyaa wajjin waltaane daangaa seeraatiin ወረቀት seeraati ለህገወጥ ስደት ክፍት የሆኑ መንገዶችን ከመንግስት ጋር በመሆን መዝጋት እና በህጋዊ መንገድ እንዲሄዱ ማድረግ አለብን። ፋጡማ አሁን ምን ላይ ናት ያለችው? ምን እየሰራች ነው? ህይወት እንዴት ናት አሁን ላይ ለፋጡማ? እማ ሆራይባኒን ጎዳ ወርበሬ መሬቲን ዘይቲ ከነመሬ ኡሴ ከሲ ጉርጉረቻ ዳይማ ቀራሲሳ ይራቹ ጅራቸው አዱ ከይሳ ገባሴቲን አለ ጉርጉራ አሞሴት ማመነትለ ማነለ ሄናር ከነት አሁን ላይ ቤት ተከራይቼ የተለያዩ ሸቀጣ ሸቀጦችን በመሸጥና ልጆችን ቁራን በማስቀራት ላይ ነው የምገኘው። እንግዲህ ፋጡማ ታሪክሽን ለሌሎች ሴቶቻችን ለማካፈል ፈቃደኛ ሆነሽ አብረሽን ስለቆየሽ እጅግ አድርጌ አመሰግናለሁኝ። ጥያቄዎችን ጨርሻለሁ። የምታስተላልፊው የምታመሰግኙ ካለ እድሉን ላንቺ ልስጥሽ። ብንሌን ገለቶማ ሁለት መኪናን ዱፍተኒ ኑ ቢደኒ አከነቲ ረኮፊ ዋውንደ ከኝኑ ዋሰውይተኒ ኑ ጋፋቹዳፍ ወዱ ተካይ ስንገለቶም ፈና እናንተም እዚህ ድረስ መጣችሁ ችግራችንን ስለተካፈላችሁን ፈጣሪ ባርካችሁ ሰላም ሁኑልን። እኔም ከልብ አመሰግናለሁ። እሺ እኔም እጅግ አድርጌ አመሰግንሻለሁ። ዛሬ የምገኘው በድሬዳዋ ከተማ አስተዳደር ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ነው። ከቢሮ ኃላፊ ከወይዘሮ ሌሊሴ አህመድ ሐሰን ጋር ቆይታ ይኖረኛል በዚህ ፕሮግራም። መልካም ቆይታ ተከታተሉ። ሰላም ወይዘሮ ሌሊሴ፣ እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እንግዲህ ዛሬ በፍልሰትና ፍልሰት ተመላሽ ሴቶቻችን ዙሪያ ወደ ሀገር ቤት ስለተሰኘው ፕሮግራም ማብራሪያ ለመስጠት ፈቃድሽ ሆኖ እዚህ ስለተገናኘን እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። ጥሩ። እንግዲህ በፍልሰትና ፍልሰት ተመላሽ ሴቶቻችን ዙሪያ እንደ ድሬዳዋ አስተዳደር ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ኃላፊ ምን አይነት ቅንጅታዊ ስራዎች እንዳሉ፣ ፍልሰት ላይ ያላችሁን አንዳንድ ድጋፎችና ስለ ፍልሰት ያላችሁን አመለካከት ጥያቄ አረግልሻለሁኝ። እሺ፣ አመሰግናለሁ። እንደሚታወቀው ድሬዳዋ ከብዙ አጎራባች ጋር ቅንጅት አላት። ለምሳሌ በዚህ በኩል ጅቡቲ አለ which is ከኢትዮጵያ ውጭ የሆነው ማለት ነው። በዛ በኩል ደግሞ በሌላ በኩል ሶማሊላንድ አለ፣ ሶማሊያ አለች። እንደዛም ከምስራቅ ሐረርጌ ጋር ያው የቦርደር ግንኙነት አለን። ከፍልሰት ጋር ተያይዞ እንደሚታወቀው ሞሮፍ የድሬዳዋ ነዋሪ ሴት ብቻ አይደለም እኛ ጋር የምትመጣው። ሴንተር እስከሆነ ድረስ ወደ ጅቡቲ መሄድ የሚፈልጉ ድሬዳዋ ላይ ይመጣሉ። እንደዛውም ወደ ሶማሊላንድ መሄድ የሚፈልጉም ድሬዳዋ ይመጣሉ። በሌላ በኩል ደግሞ በህጋዊ መልክ ወደ አዲስ አበባ መሄድ የሚፈልጉም ከሶማሌ ሪጅን፣ ከሐረሪ ክልል፣ ከምስራቅ ሐረርጌ መጀመሪያ የሚያርፉት ድሬዳዋን ነው ማለት ነው። እና ቼን ናት ማለት የሚተላለፉባት ከተማ ነች። ለዛ ከፍልሰት ጋር የተያያዘ ብዙ ጉዳዮች አሉ። በህገወጥ መንገድ ወደ ጅቡቲ የሚሄዱት ወይ ደግሞ ወደ ሶማሌም የሚሄዱት ወይ ደግሞ ወደ ውጪ አረብ አገር በህገወጥ መንገድ በጀልባ በሶማሊያ በጅቡቲ አርገው የሚሄዱት እኛ ጋር አይደለም መጀመሪያ የሚያርፉት። ሞሮፍ ከጅቡቲና ከሶማሊላንድ በስተቀር አዲስ አበባ ላይ ነው ከአረብ ሀገር የሚመጡት የሚያርፉት ማለት ነው።
ከዛ አዲስ አበባ ላይ ካረፉ በኋላ የድሬዳዋ ነዋሪ የሆኑት ወይ ደግሞ የምስራቅ ሐረርጌ ሶማሌ ክልል ምናምን የሆኑት ከፌዴራል ጋር በመተባበር ከአዲስ አበባ ወደዚህ የምናመጣባቸው ሁኔታዎች አሉ ማለት ነው። ከዛ ወደ ምስራቅ ሐረርጌ የሚሄደው ወደ ምስራቅ ሐረርጌ ነው የሚሸኘው፣ ወደ ሶማሌ ክልል የሚሄደው ወደ ሶማሌ ክልል ነው የሚሄደው፣ ወደ ሐረሪ ክልል የሚሄደው ወደ ሐረሪ ክልል ነው የሚሄደው። ይሄ ከፌዴራል ጋር በመቀናጀት የሚሰሩ ስራዎች አሉ። ከዛ በኋላ ግን የድሬዳዋ ነዋሪ የነበረችዋን ሴት እዚህ ትቀራለች። ከዛ በኋላ ሳይኮ ሶሻል ሰፖርት መጀመሪያ ይሰጣቸዋል። ይሄ የምሰጣቸው ማገገሚያ ሴንተሮች አሉ፣ ከፍልሰት የተመለሱትን የምንቀበልበት ቦታ ማለት ነው። እዛ ላይ ሶሻል ወርከሮች አሉን። እነሱ ሳይኮ ሶሻል ሰፖርት ከተሰጣቸው በኋላ ነው ከፋሚሊ ጋር የምንቀላቅላቸው። ለምን በብዙ ነገር ተጎድተው ይሆናል ብለን ስለምናስብ ማለት ነው። ከፋሚሊ ጋር ተቀላቅለው ትንሽ እንዳረፉ የስልጠና በመስጠት ያው ኢኮኖሚካሊ ኢንዲፔንደንት የሚሆኑበትን ራሳቸውን ችለው መኖር እንዲያስችላቸው ስልጠና እንሰጣቸዋለን። ስልጠና ከተሰጣቸው በኋላ በስራና ክህሎት ጋር ቢሮ ከስራና ክህሎት ጋር በመተባበር የተለያዩ የሙያ ስልጠና ይሰጣቸዋል። ከተሰጣቸው በኋላ ብድርን በማመቻቸት ካለ ኮላትራል ያው እነሱ ምንም ስላልያዙ ማለት ነው ከቢሮና የሚመለከተው አካል በመተባበር እኛ ከብድር ማይክሮ ፋይናንስ ጋር በጣም እንሰራለን። ትልቅ ሼር ነው ያለን እንደ ቢሮ ማለት ነው። ከማይክሮ ፋይናንስ ጋር ትልቅ ሼር ነው ያለን። እንደዛውም ከዚህ በኢስተርን ፓርት ኦፍ ኢትዮጵያ በመሆኑ ብዙ ሰዎች ወለድን አይፈልጉም። ለዛ ያው ከተለያዩ ባንኮች ጋር ሂጅራ ባንክ፣ ዘምዘም፣ ሸቤሌ ባንክ እነኚህ ወለድን የማይቀበሉ ሌሎችም አማራጮች ከሌላ ባንኮችም ጋር ሲንቄ ምናምን እያመቻቸን ያው ራሳቸውን የሚችሉበትን ስራ እንዲጀምሩ እናደርጋለን። ይህንን ስናደርግ ግን ኮላትራል እንዳይጠይቁ ቢሮ የራሱን ወይ ተጠቅሞ ከባንኮች ጋር በመነጋገር ያ ብድር እንዲመቻችላቸው ይደረጋል። ሞር ኦፍ ኢንካይንድ ነው የምናደርግላቸው። ለምን ያው ያንን ብር ተጠቅመው ደግሞ እንዳያበላሹ ኢንካይንድ ነው የምንሰጣቸው። ስልጠናውም የሙያ ስለሆነ በዛ በኩል ራሳቸውን ችለው ከፋሚሊ ጋር ተቀላቅለው ህይወታቸውን የሚቀይሩበት ሁኔታ ነው ያለው። በዚህ መልኩ ነው የምንሰራው። በጣም ጥሩ፣ እጅግ አድርጌ አመሰግናለሁ። እነሱ ባላጠፉትና በማያውቁት ህይወት ውስጥ የሰውን ዕዳና ፍዳ ለመቀበል ይገደዳሉ። በራሳቸው ሰዎች ይከዳሉ፣ ይበደላሉ። የኢኮኖሚ ጫናውም በላያቸው ላይ ይወድቃል። ይህኔ ነፍስ አጠገባቸው አለና እነሱን ለመታደግ ሲሉ የማይሞከረውንና ማንም ከሩቅ ሰምቶ የሚሸሸውን ህገወጥ ፍልሰት ምራኝ እግሬ አውጣኝ ከችግሬ እያሉ በትካዜ መፍትሄ በማጣት ስሜት በድንግዝግዝ በድንብርብር በመዋከብ በሐሳብና በጭንቀት ውስጥ እንዳሉ በደመነፍስ ይጓዛሉ። በራሳቸው ሰዎች ክፋትና ተንኮል ተተብትበው ለህገወጥ ፍልሰት አሳልፈው ራሳቸውን ይሰጣሉ። የዋህነታቸውና ሰው ማመናቸው ለዕድሜ ልክ ጸጸት እንዲጋለጡ አድርጎ ህይወታቸውን እስከ ወዲያኛው መቀመቅ ውስጥ ይከትባቸዋል። መውጫ አግኝተው እንዳይጽናኑ የገቡት ህገወጥ ፍልሰት ውስጥ ነው። መግቢያ እንጂ መውጫ የሌለው፣ መከራ እንጂ ደስታ የማያውቀው፣ ሞት እንጂ ህይወት የማይሰጠው፣ ዕድሜ መጨረስና በሽታ እንጂ እድገትና ለውጥ የሌለው አስከፊው ህገወጥ ፍልሰት። ስለ ህገወጥ ፍልሰት ብዙ ይባላል። አሁንም ግን ከችግራችን አይበልጥብንም ብለው በማሰብና የተሳካላቸውን ጥቂቶችን ብቻ በመስማት የከፋና ተስፋ ያጣ ኑሯቸውን ለማሸነፍ የሩጫው ተሳታፊዎች እየጨመረ ከዓመት ዓመት በከፍተኛ ቁጥር እያደገ ይገኛል። ይህ እጅግ አስደንጋጭ ነው። ሰው እንዴት ሞትን ይመርጣል? ከበረሃ አውሬ፣ ከባህር ማዕበል፣ ከኮንቴነር ሙቀት ጋር ትንቅንቅ ይገጥማል። ሰው እንዴት እጁን እያየ እሳት ውስጥ ይከታል? መቼም እያየ መሞት የሚፈልግ ይኖራል ብሎ ማሰብ ይከብዳል። ግን እኚህ ፍልሰተኛ ሴቶቻችን ምን ገጥሟቸው ምን ነክቷቸው ነው እንዲህ ከሞት ጋር ለመተናነቅ የመረጡት? ለምን መተኪያ የሌለውን ነፍሳቸውን ለአደጋ አሳልፈው ሰጡ? ለምን ከሀገራቸው የሰው ሀገር በረሃ ተመኙ? ለምን ፈለሱ? ለምንስ ተሰደዱ? ለምን አሁንም ለምን?
ህገወጥ ደላሎች ለፍልሰት የተዘጋጁ በተለይ ሴቶችን ለማታለል በብዝበዛ የሚጠቀሙባቸው ዘዴዎች ምንድን ናቸው? አሁን ወደ ውጭ የሚልኩት ኤጀንሲዎች ናቸው ይህንን አንዳንድ ጊዜ የሚጠቀሙት ማለት ነው። ማለት ሰርቲፋይድ ያልሆኑ አሉ። እኛ ጋር ሞሮፍ የሉም። እነኚህ ወደ ውጭ የሚልኩ ኤጀንሲዎች ድሬዳዋ ላይ የተመዘገቡ ዛትማች የሉም። ያው የአገር ውስጥ ነው ያሉት። ግን አንዳንድ ጊዜ ከኦሮሚያም የሚመጡ ሴቶች አሉ እንዳልኩሽ ማለት ነው። ከሶማሌ ክልልም ከሀረሪም ከድሬዳዋም ማለት ነው የሚሄዱ አሉ። እነኚህ ኢንፎርማሊ ሴቶችን ቶሎ ብሎ ለመበልጸግ የሚያስችላቸውን ወይ ደግሞ ህይወትሽን ቶሎ ብለሽ መቀየር ትችያለሽ፣ ለምን በህጋዊ መንገድ ከሄድሽ ብዙ ብር ነው የሚጠይቁሽ፣ ፕሮሰሱ ብዙ ነው ብሎ ለምን እነኚህ ልጆች ኢንፎርሜሽን የላቸውም፣ አዌርነስ የላቸውም። ስፔሻሊ ከሌላ ክልሎች የሚመጡት ማለት ነው፣ ከገጠር ገጠር ነው የሚመጡት፣ ኢንፎርሜሽን የላቸውም እና በትንሽ በአንድ ሳምንት እንዲህ እንልካቸዋለን ብለው እንዳውም ሳውዲ ነው የምንልካቸው ብለው ድሬዳዋ አምጥተው ማታ አሳይተው የሚመለሱበት ሁኔታ ሁላ አንዳንድ ጊዜ አለ። ከሌላ ክልል ድሬዳዋ ሳይሆን ማለት ነው የሚመጡትን ሳውዲ ናት ድሬዳዋ ብለው ናሽናል ስምንት ሲያዩ ይሄው ደርሳቸዋል ምናምን የሚባሉበት ሁኔታ አለ። ያ ግን አሁን በጣም ተቀንሷል። እዚህ ሲመጡ ጠዋት እናገኛቸውና አዌርነስ ክሬት እናደርጋለን፣ ግንዛቤ እንሰጣቸዋለን፣ ማገገሚያን ወስዳቸዋለን። እንዲህ የተባለ ነገር የለም አትሸወዱ ብለን ስልጠናዎች ለህብረተሰቡም እንዲህ አይነት ነገሮችን እንዲቋቁሙ እንዲጠቁሙ እናደርጋለን። አሁን በጣም የተቀነሰበት ሁኔታ ነው ያለው እና ቶሎ ብሎ ኢኮኖሚካሊ ራሳችሁን መቀየር ትችላላችሁ፣ ፋሚሊ መቀየር ትችላላችሁ የሚሉትን ነገሮች ማለት ይጠቀማሉ። ይሄንን በማለት ነው የሚያታልሏቸው። ግን አሁን ሞር ኦፍ በፌደራል ሌቭል የስራና ክህሎት ኤጀንሲ በመከፈቱ ያ ደግሞ እስከታች በመውረዱና መንግስት የራሱ ዜጋው ውጭ ሄዶ እንዴት ሰርቶ መጠቀም እንዳለበት በትምህርት ደረጃቸው ማንም ሳይገድበው ይህንን አማራጭ ስላመቻቸ ያ ነገር ሁላ የተቀነሰበት ሁኔታ ነው ያለው። አሁን በመንግስት በኩል ሲምፕሊ መሄድ ስለሚችሉ በዛ ልክ እንደ ድሮ አይታለሉም፣ አይሸወዱም። ያው ኢንፎርሜሽኑም በአሁን ጊዜ ያለው ጥሩ አማራጭ አለው። በፌዴራል ሌቨል የስራና ክህሎት ኤጀንሲ ወደ ውጭ ሴቶቻችንም ሆነ ዜጎቻችን ወደ ውጭ ሄደው ሰርተው መቀየር እንዳለባቸው በሲምፕል ወይ ጥሩ አማራጭ ስላመጣ የተቀነሰበት ሁኔታ ነው ያለው። የድሬዳዋ ስራና ክህሎት እንደዛውም ሴቶች ጉዳይ ይህንን ነገር መጠቀም ለሚፈልጉት የሙያ ድጋፍ ያደርግና የሙያ ስልጠና አድርግና ወደዛ መሄድ የሚፈልጉትን ያመቻችላቸዋል። በጣም ጥሩ። እንግዲህ ፍልሰት በተለይ መደበኛ ባልሆነ መንገድ በድሬዳዋ ከተማ ውስጥ ምን ያህል እየተስፋፋ ነው? ተጽዕኖስ እንዴት ማመልከት ይቻላል? እንዳልኩሽ ነው። ድሬዳዋ ብለን ስናወራ የድሬዳዋ ሴቶችን ብቻ አይደለም፣ ከተለያዩ ሀገር ነው የሚመጡት። ግን ድሬዳዋ በጣም ከተማነትም የቆየባት ስለሆነ አሁን ባልኩሽ አማራጭ በፌዴራል ሌቭል በተከፈተው የድሬዳዋ ነዋሪ የሆነችው ሴት ብዙ ጊዜ ለህገወጥ አትጋለጥም። ድሮ ነበረ፣ ግን አሁን ኢንፎርሜሽኑ አዌርነሱ ምኑም ስላለ ለአዲስ አበባም ቅርብ ነች፣ የተለያዩ ሲቪላይዜሽንም የድሬዳዋ ሰው በጣም ቅርብ ነው እና ኢንፎርሜሽን ቶሎ ብሎ ነው የሚያዳርሰው። ለዛ በአሁን ወቅት እያጋጠመን ያለው የድሬዳዋ ሴቶችን ሳይሆን ከሌላ ቦታ የሚመጡት ነው። የድሬዳዋ ሴቶች ቢሮ የሚሰራውን ኢንፎርሜሽን አላቸው። በየቀበሌ የሴቶች ማስተባበሪያ አለን፣ በየወረዳው ማለት ነው። እንደዛውም በየገጠሩም እነኚህ እዛ ላይ ይሰራሉ። የስራና ክህሎት ኤጀንሲ ያው እዚሁ ነው የስራና ክህሎት ቢሮ። እኛ ከቢሮ ጋር በመሆን ውጭ ለመሄድ ለሚፈልጉት ሴቶቻችን ሪፖርት ካደረጉ በኋላ ከስራና ክህሎት ጋር በማያያዝ ስልጠና ወስደው ህጋዊ መንገድ የሚሄዱበትን እናመቻቻለን። ይህ ማለት ደግሞ በህገወጥ የለም ማለት አይደለም። ከአጎራባች ክልሎች የሚመጡት በህገወጥ የሚሄዱት ድሬዳዋ ላይ 6 ወር 5 ወር 4 ወር ሰርተው ወደ ሶማሊላንድ ወደ ጅቡቲ የሚሄዱ አሉ። ግን የድሬዳዋ ልጆች ወይ ደግሞ ሴቶቻችን ያንን አማራጭ እንደ ጥሩ አድርገው አያዩትም።
ጅቡቲ ለነሱ ቅርብ ስለሆነች ብዙ ጊዜ ሄዶ ይሆናል። በዛውም ሶማሊላንድም ለዛ እነሱ ውጪ ነው የሚፈልጉት፣ አረብ ሀገር ወይ ደግሞ የተለያየ ቪዛ በመፈለግ ውጪ የመሄድ ማለት ነው። ይሄ ላይ ትኩረት ሰጥተን እየሰራን ነው። የድሬዳዋ ዛትማች እያስቸገረን አይደለም፣ እየተስፋፋም አይደለም። ይህንን ስል የድሬዳዋ ነዋሪ ሴት ማለት ነው። ግን ከገጠር የሚመጡ ከኦሮሚያ የሚመጡ ከሶማሊ ገጠር የሚመጡ ከሀረሪ የሚመጡ አሉ። የነሱ አንዳንድ ጊዜ አልፎ አልፎ ይታያል። እኛም በጥቆማ ይደርሰናል። ሲደርሰን እነሱንም ቢሆን ማገገሚያ ሴንተራችንን ወስደን ከፋሚሊ ጋር የምናቀላቀልበት ሁኔታ አለ። ከዛ በኋላ ግን ያለው ሪስፖንሲቢሊቲ የክልሉ መንግስት ነው። እኛ እዚህ ስመጡ ጥቆማው ሲደርሰን ማገገሚያን ወስዳቸዋለን። ካለምንም ወጪ እነሱን ሳንጠይቅ በቢሮ መኪናም በመስተዳደሩም ተባብሮ ወደ ክልላቸው ይመልሳል። ሌሊት ሁላ የምንሰራበት ጊዜ ነበረ፣ የመመለስ ማለት ነው። እንደዛ የምንመልስበት ሁኔታ ነው ያለው። ግን የድሬዳዋ ዛትማች የሚያሰጋ ፍልሰት የድሬዳዋ ነዋሪ የለም። በዚህ ልክ አይደለም። ከአካባቢው ሰራተኛ ራሱ እኛ እኮ የድሬዳዋ ነዋሪን አናገኝም። የቤት ሰራተኛ አትገኝም። ከሌላ ክልል የሚመጡ ናቸው የሚሰሩት እንጂ ዛትማች አይደለም። እነሱ ሳውዲ ምናምን ነው የሚሄዱት። ሲሄዱ ደግሞ በስራና ክህሎት ባልኩሽ አዲስ አበባ ሄደው በህጋዊ መንገድ ነው የድሬዳዋ ሴቶች የሚሄዱት። እንግዲህ ድሬዳዋ የፍልሰት መነሻ እና ከተማ ናት። በዚህ ጋር በጅቡቲ በሶማሊላንድ ለመሄድ መነሻቸው ናት የምትሆነው እንደ ከተማ ማለት ነው። እና እንግዲህ ድሬዳዋ ሴቶች በአዲስ አበባ በስራና ክህሎት እውቅና ባለው በህጋዊ መንገድ ነው የሚሄዱት። ይህንን ሲባል ደግሞ እናንተ በምትሰጡት አዌርነስ የተነሳ ነው ብዙም እንደ ድሬዳዋ ከተማ ሴቶች ህገወጥ ፍልሰት የማይኖረው ማለት ነው። ጥሩ ግንዛቤ ትሰጣላችሁ ማለት ነው። አዎ፣ ይህ ማለት ግን ያው መነሻ ነች ስንል የድሬዳዋ ነዋሪ ሴቶች አይደለም መነሻ ያደረጓት። ያው አጎራባች ክልል ስለሆነች ከተለያዩ የሚመጡ ሴቶቻችን የኢትዮጵያ ሴቶች እዚህ ስለሚመጡ ማይግሬሽንም ፓስፖርትም ለማውጣት የኛ የድሬዳዋ ማይግሬሽን አለ። አሁን የሆነ ኦሮሚያ ላይ አንድ ቦታ ይኖራል ምናምን ላይ ይኖራል። ድሬዳዋ ለሁሉም ቅርብ ስለሆነች ያንንም ፋሲሊቴት ለማድረግ በቀላሉ ስለሚያገኙ እዚህ መጥተው ፓስፖርት ምናምን የሚያወጡበትም አለ፣ በሌላ በኩልም የሚሄዱት ማለት ነው። ግን መነሻ የሆነችው የድሬዳዋ ሴት አይደለም መነሻ ያደረጋት ከሌላ የሚመጡት ነው። በተቋማችሁ ለወጣቶችና ሴቶች የፋይናንስ አቅርቦትን ለማሻሻል እና ደህንነቱን የጠበቀ ምርጫ እንዲያደርጉ ለማብቃት ምን እየሰራችሁ ነው? እንግዲህ ያው ሴቶችን ኢኮኖሚካሊ ማብቃት የመጀመሪያው የቢሮ ማንዴት ነው። ይሄ የሚጀምረው ከማይንድ ሴት ነው። ከማለት ከግንዛቤ ከመስጠት ጀምሮ የሙያ ስልጠናን እስከ መስጠት፣ ብድርን እስከ ማመቻቸት ከተለያዩ ባለድርሻ አካላት ጋር መንግስታዊና መንግስታዊ ያልሆኑ ድርጅቶች ጋር ስልጠና ለመስጠት ከስራና ክህሎት ብድርን ለማመቻቸት ከተለያዩ ባንክ ከተለያዩ ኤንጂኦዎች ጋር እየሰራን እንገኛለን። ይሄ ብቻ አይደለም። ለችግር ለተጋለጡ ደግሞ ምንም ኮላትራል ምናምን ማስያዝ የማይችሉ ኢቨን እነሱ በሐላል ፔይ ወይ ደግሞ በሌላ ሚንስ ካለ ኮላትራል ብድርን የሚያገኙበትን ሁኔታ እናመቻቸላለን። ስልጠና እንሰጣቸዋለን። ኢንካይንድ ደግሞ የሚሰሩበትን እቃ እንገዛላቸዋለን። ሙያቸውን ተጠቅመው እንዲሰሩ ብዙ ኢኮኖሚካሊ እነሱን ለማብቃት የሚሰሩ ስራዎች አሉ። እኛ ብቻ አይደለም እንደ መስተዳደር ቢሮውን በብዙ ነገር እየረዱ ሴቶች ኢኮኖሚካሊ ተጠቃሚ የሚሆኑበትን ሚንስ መስተዳደሩ እያመቻቸ ነው የሚገኘው ከቢሮ ጋር በመቀናጀት። ተቋማችሁ መደበኛ ያልሆነ ፍልሰትን ለመቆጣጠር ከፌዴራል መንግስትና ከአጎራባች ክልሎች ጋር እንዴት በትስስር ወይም በትብብር ይሰራል? ያው ህገወጥ ፍልሰትን ለመከላከል ያው ህጋዊ የሆነውን ማበረታታት ነው። እሱን ደግሞ እኛ ያው ግንዛቤ በመስጠት ከፌዴራል ስራና ክህሎት ጋር በመተባበር እዚህ ካለው ጋር በማተሳሰር
ወደ ቢሮ የሚመጡ ሴቶች ወይ ደግሞ መሄድ የሚፈልጉ ሴቶች ከቀበሌ ከወረዳ ከመጣልን በኋላ ስማቸውን ለይተን ለስራና ክህሎት እንልካለን። ስልጠና ይሰጣቸዋል። ወደ ፌዴራል ይሄዱና በዛ በኩል የሚሄዱበት ሚንስ የሚመቻችበት ሁኔታ አለ። እሱ ብቻ ካልሆነ ደግሞ በሌላ በኩል ፍሪ ቪዛ የሚያቀርቡት አንዳንድ ድርጅቶች ጋር በመነጋገር መሄድ የሚፈልጉትን የምናመቻችበት ሁኔታ ነው ያለው። ከአጎራባች ክልል ጋር እየተጠና ያለ ጥናትም አለ። እንዴት አድርገን ያው ድሬዳዋ ላይ መምጣታቸው ስለማይቀር ወደዚህ አይደለ እዚህ መጥቶ ከዚህ ነው ወደ ጅቡቲ ወደ ምናምን የሚሄዱት። እነሱም ያው አሁን የተጀመሩ ስራዎች አሉ። በእነሱም በኩል ከፌዴራል ጋር በመቀናጀት በህጋዊ ወይ መሄድ እና ግን ከክልል ማኔጅ ለማድረግ የሚያስቸግርበት ሁኔታ ነው ያለው። አንዳንድ ክልሎች በጣም ትልቅ ሃይ ፖፑሌሽን ያላቸው እና ገጠርም ደግሞ ከሴንተር ከሲቲው በጣም የሚርቅ ስለሆነ ማለት ቶሎ ብሎ ለማዳረስ ሊከብድ ይችላል። ወደፊት ይቀረፋል ብዬ ነው የማስበው። በቅንጅት እየሰራን ኖት አስ ድሬዳዋ ሌቭል እንደ ኢትዮጵያ ሌቭልም ይሄ ነገር ከአሁን በኋላ ያው ፈር እየያዘ ስለመጣ የሚቀንስበት ሁኔታ ነው ያለው። ሰው አማራጭ ሲያጣ ነው ወደዛ የሚሄደው። አሁን ደግሞ አማራጮች አሉ። በህጋዊ መንገድ መንግስት ወደ ውጭ ሄዶ የመስራት እድልን እያመቻቸ ስለሚገኝ ለወደፊት እየተቀረፈ ነው የሚሄደው ብዬ ነው የማስበው። እሱን በዚህ መልኩ የምንሰራ ይሆናል። እንደ ድሬዳዋ ግን ያው ማኔጅ ለማድረግም ስትዩም ስለምትመች እሱን ህጋዊውን እያበረታታን ያው የህገወጥ ምን ያህል ጉዳት እንዳለውም ግንዛቤ እየሰጠን እየሄድንበት ያለው ሁኔታ ነው ያለ። በአጠቃላይ በከተማ ውስጥ ላሉ ወጣት ሴቶች ስላሉ መልካም የስራ እድሎች ምን መልእክት ማስተላለፍ ትፈልጊያለሽ? እንግዲህ ለድሬዳዋ አስተዳደር ከተማ ብቻ አይደለችም። ድሬዳዋ 38 የገጠር ቀበሌ ያለን በ4 ክላስተር የሚካፈል አንዱ እስከ 95 ኪሎ ሜትር ከድሬዳዋ ምርቅ አለ፣ ጭርምጥ የሚባል ማለት ነው። በአስተዳደራችን የሚገኙ ሴቶች በሙሉ እነሱም ያውቃሉ፣ ግን ድጋሜ ለማሳወቅ በትክክለኛ መንገድ ከአገር ወጥተው መስራት ለሚፈልጉ ጥሩ ሁኔታ እየተመቻቸ ስላለ በአሁኑ ወቅት መሄድ የሚፈልጉ ሰዎች በሙሉ ሴቶች በሙሉ በስራና ክህሎት በቢሮአችን በኩል ተመዝግበው ስልጠና ወስደው ፌዴራል ተልከው ወደ ውጭ ሄደው ራሳቸውን ቀይሮ የሚለወጡበት ሁኔታ ስላለ በህገወጥ መንገድ የሚያወራላቸው ደግሞ በአቋራጭ እኔ ወስዳቸዋለሁ ብሎ ብር የሚቀበላቸው ሰርቲፋይድ ያልሆነ ህጋዊ ያልሆነ ደላላን እንዳትሰሙ። አስተዳደሩ ብዙ እድል ለእናንተ አዘጋጅተዋል። ውጭ ብቻ ሄዳችሁ ሳይሆን በአገራችሁ ደግሞ በምን ሚንስ መቀየር እንዳለባችሁ ብዙ አማራጮች ስላሉ ከኛ ጋር ኮንታክት እያደረጉ እንዲሰሩ እንዲለወጡ መልእክቴን አስተላልፋለሁ። አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁኝ። እንግዲህ በፍልሰትና ፍልሰት ተመላሽ ሴቶቻችን ወደ ሀገር ቤት ስለተሰኘው ፕሮግራም እንደ አንድ ባለድርሻ አካል እንደሚመለከተው ይህን ማብራሪያ ስለሰጠሽኝ እጅግ አድርጌ አመሰግናለሁኝ። እኔ ጥያቄዎችን ጨርሻለሁኝ። የምታስተላልፊ መልእክት ካለ የምታመሰግኙ እድሉን ላንቺ ልስጥ። እኔም በጣም ነው የማመሰግነው። መልእክቴን አስተላልፍ ያለው እናንተም ከዛ ተነስታችሁ እስከዚህ መታችሁ የዜጋ ጉዳይ ቸግሯችሁ ይህንን ነገር የእናንተ የስራ አካል አድርጋችሁ ከሴቶችን ኢኮኖሚካሊ ራሳቸውን እንዲችሉ በሀገራቸው መቀየር እንደሚችሉ የምትሰሩበትን ፕሮግራም እጅግ አድርጌ አመሰግናለሁ። ወደ አገር ቤት የተሰኘውን ፕሮግራም እና አባይ ቲቪን በጣም ነው የማመሰግነው። እጅግ አድርጌ አመሰግናለሁ። እንግዲህ ውድ ተመልካቾቻችን በድሬዳዋ ከተማ አስተዳደር የሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ከወይዘሮ ሌሊሴ አህመድ ሐሰን ጋር የነበረኝ ቆይታ ይሄንን ይመስላል። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ቆይታ። እኛ
እኚህ ሴቶች በእኛ ዕዳና ፍዳ ንጹሕ ሕይወታቸውን ለሞት ሰው። መልሱ ያለው ሁላችንም ጋር ይመስላል። መከፋፋት፣ ከራስ በላይ ለሰው አለማሰብ፣ በእነሱ ሕይወት መመሰቃቀል፣ የእኛ ሕይወት ጥሩ እንዲሆን መመኘት፣ በእንባና በላባቸው ጥሪት እኛ ለመክበር መሞከራችን የእኛን ኃጢአትና ግፍ እነሱ እንደ ክርስቶስ እንዲሸከሙልን መፍረዳችን ነው ወይንስ ሌላ ምክንያት? እኚህ ሴቶች ተነስተው ከሀገራቸው እንዲወጡ የሚያደርጋቸው ለሕገወጥ ፍልሰት ፊት መስጠታቸው የነማዳም መጫወቻ መሆናቸው ነው። ይህ ሁሉ መነሻውም መድረሻውም እኛው ራሳችን ሁላችንም አይደለም ትላላችሁ? ለነሱ መከፋት መፍለስ ምክንያቶቹ እኛ ነን። ብንረዳቸውና ብናግዛቸው መቼ ወጡ ነበር ከሞቀ ቤታቸው? ይህ አልሆን ሲል እገዛችን ሳይሆን ጫናችን ሲበዛባቸው፣ ጥሩነታችን ሳይሆን ክፋታችን ሲያይልባቸው፣ ለዛ ነው ሕገወጥ ፍልሰትን መምረጣቸው፣ የማያውቁትን ሰይጣን ለመልመድ መሞከራቸው። በዚህም ተባለ በዚያ ግን ሕገወጥ ፍልሰት አሁንም አስከፊ ነው። ሕይወት ቀጣፊ፣ ዕድሜ ሰራቂ፣ ባዶ አስቀሪ፣ አታላይ ዋሾ ነው ሕገወጥ ፍልሰት። ሴት እህቶቻችንን ከሕገወጥ ፍልሰት በመታደግ ኃላፊነታችንን በእነሱ ላይ በመወጣት እነሱን መታደግ የሁላችንም የቤት ሥራ ይሁን ለማለት እንወዳለን። ሰላም። ውድ የወደ አገር ቤት ፕሮግራም ተከታታዮቻችን ዛሬ ያቀረብንላችሁ የፍልሰት ታሪክ ይህንን ይመስላል። ከባለ ታሪካችን ብዙ እንደተማራችሁ ተስፋ እናደርጋለን። ሕገወጥ ጉዞ ከመጀመራችን በፊት እንዲህም ሊገጥመን ይችላል ብሎ ማሰብ መልካምና አስተዋይነት ነው። የዛሬን አበቃን። በቀጣይ ሳምንት እውነተኛ የፍልሰት ታሪክ ይዤላችሁ እቀርባለሁ። ይህን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ዳኛ ይታይ ጣሴ ሲሆን ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።